ሰላም የዴሊ ፎረም ቤተሰቦች የዓለማችን 1/5 ወይም 20% የነዳጅና የኃይል አቅርቦት መሰረት የሆነው የሆርሙዝ ወሽመጥ መዘጋት የአገራትን ምጣኔ ሀብት ወደ ከፋ የኃይል ቀውስ እየወሰደው ይገኛል። ሁለተኛው ወሩ ባለፈው የኢራን አሜሪካ እስራኤል ጦርነትና ፍጥጫ ምክንያት የተከሰተው የዓለማችን የኃይል ምስቅልቅል ዓለም በአውሮፓውያኑ በ1970 ከገጠማት የኃይል ቀውስ የባሰ ሊሆን እንደሚችል ተንታኞች እያስጠነቀቁ ነው። ምልክቶችም እየታዩ ጀምረዋል። አሁን ላይ አፍሪካ ውስጥ የነዳጅ እጥረቱ አሳሳቢ እየሆነ ነው። በአውሮፓ የአውሮፕላን ነዳጅ እጥረት በዚሁ የሚቀጥል ከሆነ በረራዎች ከጥቂት ሳምንታት በኋላ ሊቆሙና ሊስተጓጎሉ ይችላሉ ተብሏል። የነዳጅ ዝውውር ባለሙያ ላርስ ጃርሰን እንደሚናገሩት አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት በ1970 ከተከሰተው የምጣኔ ሀብት ቀውስ የረዘመ ጊዜ ሊወስድ የሚችል ነው ሲሉም ያስጠነቅቃሉ። የዓለም አቀፉ የኤነርጂ ኤጀንሲ ዳይሬክተር ፌዝ ቢሮል ዓለም በታሪክ ያልታየ የኤነርጂ አቅርቦት ችግር እየገጠማት ነው ሲሉም ማስጠንቀቂያም ሰጥተዋል። በ1970 ካየነው የአሁኑ የበለጠ ሰፊ ነው። የነዳጅ ዋጋ እጅጉን ጨምሯል። ሩሲያ ዩክሬንን ከወረረች በኋላ ከታየው በባሰ ሁኔታ የተፈጥሮ ጋዝ ዋጋ አምንሯል በማለትም አመክንዮ ያቀርባሉ። የሆርሙዝ ወሽመጥ መዘጋት ዓለም አቀፍ የሸቀጥ ምርት ዝውውርና ንግድን የሚያውክ ቢሆንም እንኳን አሁን ያለው ዓለም ከዚህ ቀደም በተሻለ ፈተናዎች መቋቋም የሚችል ነው ብለው የሚከራከሩ ባለሙያዎችም አሉ። የአውሮፓውያኑ የ1970 የነዳጅ ቀውስ ከአሁኑ በእጅጉ የተለየ ነው ሲሉም የክሪስቶል ኢነርጂ ዋና ዳይሬክተር ኃላፊው ዶክተር ካርሎና ኬል ይናገራሉ። የዚያን ጊዜው የነዳጅ ቀውስ ሆን ተብሎ በተወሰደ የፖሊሲ ለውጥ የተከሰተ ነበር ሲሉም የምጣኔ ሀብት ባለሙያው ያስረዳሉ። በአውሮፓውያኑ ጥቅምት 1973 ላይ የአረብ ነዳጅ አምራቾች በአሜሪካ ወገን ባሉ አገራት ላይ ማዕቀብ ጥለውም ነበር። በመካከለኛው ምስራቅ በእስራኤልና በአረብ ሀገራት መካከል በተከሰተው የዮም ኪፐር ጦርነት እስራኤልን የደገፉ ሀገራት ላይ የተወሰደ እርምጃም ነበር። የአረብ ሀገራት የፖሊሲ ለውጥ በእስራኤል ደጋፊ ሀገራት ላይ የነዳጅ ምርት ማዕቀብ መጣልን ያካተተም ነበር። በወራት ውስጥ የነዳጅ ዋጋ በ4 እጥፍ ጨምሮም ነበር ሲሉም ባለሙያው ያስታውሳሉ። በከፍተኛ መጠን ነዳጅ ይጠቀሙ የነበሩ ሀገራት የነዳጅ ክምችቶች ቆጥበውና ከፋፍለው ለመጠቀምም በወቅቱም ተገደው ነበር። የተፈጠረው ዓለም አቀፍ የምጣኔ ሀብትና የፋይናንስ ቀውስ ዘላቂ ጫና ያሳደረ እንደሆነም ተንታኞች ይናገራሉ። በኩዊንስ ዩኒቨርሲቲ አጥኚ የሆኑት ዶክተር ቲራናን ሄን እንደሚናገሩት የነዳጅ ዋጋ መጨመር በመላው ዓለም የዋጋ ንረት አስከትሏል። ስለዚህም ንግድ እየተቀዛቀዘና የስራ አጥነት መጠን እየጨመረ ነው ይላሉ። በተለያዩ ሀገራት የስራ ማቆም አድማዎች እንዲካሄዱ መነሻ እንደሆነም ጠቅሰዋል። ማህበራዊ መስተጋብርን ያወከ አለመረጋጋትን የፈጠረና ኑሮን ለመግፋት እየታገሉ ያሉ ሰዎች ህይወት የበለጠ ያመሰቃቀለም ነበር ብለዋል። በአውሮፓውያኑ ከ1973 እስከ 1975 ድረስ ባሉት ዓመታት አሜሪካና ዩናይትድ ኪንግደም የምጣኔ ሀብት ቀውስ ገጥሟቸውም ነበር። የቴድ ሂል ወግ አጥባቂ መንግስት በ1974 ዓ.ም የወደቀው በዚህ ምክንያት እንደሆነም አይዘነጋም። አሜሪካና እስራኤል ኢራን ላይ ጦርነት መክፈታቸውን ተከትሎም የሆርሙዝ ወሽመጥ መርከቦችን እያሳለፈ አይደለም። ይህም ከባህረ ሰላጤው ሀገራት የሚነሱ የነዳጅና የጋዝና የሌሎችም ሸቀጦች ዝውውርም አስተጓጉሏል። ከዓለም 1/5 የነዳጅ አቅርቦት የሚተላለፍበት በሆርሙዝ ወሽመጥ በኩልም ነው። ፕሬዚዳንት ዶናልድ ትራምፕ ነዳጅ በወሽመጡ በኩል እንዲተላለፍ የተለያዩ ጥረቶች አድርገውም ነበር። የአሜሪካ አጋር ሀገራትም የጦር መርከቦች ወደ ሆርሙዝ ወሽመጥ እንዲልኩም ትራምፕ በተደጋጋሚም ጥሪ አቅርበው ነበር። ኢራን መርከቦችን የማታሳልፍ ከሆነ የከፋ ጥቃት እንደሚሰነዘርባትም ዶናልድ ትራምፕ በተደጋጋሚ ዝተዋል። የነዳጅ ዝውውር ባለሙያው ጃንስ እንደሚሉት ከአንድ ወር በፊት ከባህረ ሰላጤው ሀገራት የተነሳ ነዳጅ በተለያዩ ሀገራት የነዳጅ ማጣሪያ የደረሰው በቅርቡ ሲሆን የዝውውርም በቅርብ ጊዜ ውስጥ የሚገታም ይሆናል። የሆርሙዝ ወሽመጥ ነገ ቢከፈት እንኳን አሁን የምናየው የነዳጅ እጥረት ይባባሳል፣ የኃይል አቅርቦት ዋጋ ይጨምራል፣ ቢያንስ ከ6 እስከ 12 ወራት የዋጋ ንረቱ ይቀጥላል ሲሉም ምልከታቸውን አጋርተዋል። የክሪስቶል ኢነርጂ ዋና ኃላፊ ዶክተር ካሮል እንደሚሉት አሁን ያለው የዓለም ነዳጅ ገበያ ከ1970 በተለየ የተሰባጠረ ነው ይላሉ። ጥቅም ላይ እየዋለ ያለው የነዳጅ መጠን መቀነሱ ያስረዳሉ። የነዳጅ ዋጋ ቢጨምርም ቀውሱ ከዚህ ቀደም ጋር ሲነጻጸር የከፋ እንደማይሆን እምነቴ ነው ብለዋል። ከፍተኛ መጠን ያለው የነዳጅ እጥረት እያስተዋልን ነው። በቅርብ ጊዜ ታሪክ ውስጥ ከፍተኛ ሊባል የሚችልም ነው። ሆኖም የዓለም ገበያ በ1970 ከነበረው አሁን ጠንከር ያለ ነው ይላሉ።
አሁን ያለው የነዳጅ ገበያም የተሰባጠረ ነው ሲሉም አመክንዮአቸውን ያቀርባሉ። ነዳጁን ብቻ አማራጭ ከማድረግ የተሻለ አካሄድም አለ። ድንገተኛ ነገር ሲከሰት ለመቋቋም ዝግጅትም ተደርጓል ሲሉም ይናገራሉ። እኚህ ባለሙያ በናትኪስ ሲአይቢ የጥናት ኃላፊ የሆኑት ጆኤል ሃንኮክ እንደሚናገሩት በ1970 የነበረው የነዳጅ ማዕቀብ ያደጉ ሀገራት ላይ ያነጣጠረም ነበር። እነዚህ ሀገራትም የነዳጅ ቀውስን ለመቋቋም ፖለቲካዊ አቅም ነበራቸው። አሁን የተፈጠረው የነዳጅ ቀውስ በአንጻሩ ታዳጊ ሀገራትን ይጎዳልም ሲሉ አስጠንቅቀዋል። እነዚህ ታዳጊ ሀገራት ቀውሱን ለመቋቋም የገንዘብ እንዲሁም ተቋማዊ አቅም የላቸውም ሲሉም ባለሙያው ያስረዳሉ። በ1970 ከነበረው በተለየ አሁን ላይ የነዳጅ ቀውሱ ከኤነርጂ ቀውስ ጋር የሚዛመድ መሆኑንም ይጠቅሳሉ። አሁን ከተፈጠረው ምስቅልቅል መውጣት የሚቻለው ጦርነቱ ሲቆም መሆኑንም ተናግረዋል። የኩዊንስ ዩኒቨርሲቲ አጥኚ የሆኑት ዶክተር ቲራናን ሄኒ በበኩላቸው አሁን ላይ ዓለም ምጣኔ ሀብቷን በተሻለ መንገድ መገንዘቡንና በርካታ ሀገራት የነዳጅ ክምችትን ያላቸው መሆኑን ያስረዳሉ። ችግሩ የጎላ የሚሆነው ጦርነቱ ሲራዘም ነው ብለዋል። ይህም የወደፊቱን ጊዜ ያልጨልመዋል። የተሻለው መፍትሄ የሚሆነው ግጭቱ በአፋጣኝ ቆሞ ወደ መረጋጋት መመለስ አለበት ሲሉ መክረዋል። የቢቢሲ መረጃ እንደሚያሳየው አውሮፓ ምናልባትም ለ6 ሳምንት ብቻ የሚበቃ የአውሮፕላን ነዳጅ ቀርቷታል ሲል የዓለም አቀፉ ኢነርጂ ኤጀንሲ ኃላፊ ተናግረዋል ሲል አክሏል። ይህም የሚያሳየው የነዳጅ ገበያው ምን ያህል እንደተረበሸም ነው። ድርጅቱ በዚህ ሳምንት ባወጣው ሪፖርት አውሮፓ ከመካከለኛው ምስራቅ የምታስገባቸው ምርቶች ቢያንስ ግማሹን መተካት ካልቻለ በሰኔ ወር ያላት ክምችት በአስጊ ሁኔታ እንደሚቀንስ አስጠንቅቋል። ከባህረ ሰላጤው የሚወጣው የአውሮፕላን ነዳጅ የሚያልፍበት የሆርሙዝ የባህር ወሽመጥ አሜሪካና እስራኤል በኢራን ላይ ጦርነት መክፈታቸውን ተከትሎ ቴህራን ሙሉ ለሙሉ ዘግታው እስካሁን ድረስ ቆይታለች። ይህም የነዳጅ ዋጋን ከፍተኛ ከማድረጉም ባሻገር የእጥረቱን ስጋት ይበልጥ አባብሶታል። የአይኢኤ ዋና ዳይሬክተር ፋቲህ ቢሮል ለኤፒ እንደተናገሩት የሆርሙዝ ወሽመጥ ተዘግቶ የሚቆይ ከሆነ በቅርቡ የበረራ ስረዛቦች አውሮፓ ላይ ሊስፋፋ እንደሚችል አስጠንቅቀዋል። በኤነርጂ አቅርቦትና ደህንነት ዙሪያ ለ32 አባል ሀገራት ምክር የሚሰጠው የአይኢኤ ወርሃዊ የነዳጅ ገበያ ሪፖርት እንዳመለከተው የባህረ ሰላጤው አገራት የዓለማችን ግዙፍ የአውሮፕላን ነዳጅ አቅራቢም ናቸው። እንደ ኮሪያ፣ ህንድ፣ ቻይና ያሉ ሌሎችም ሀገራት ውስጥ የሚገኙ የነዳጅ ማጣሪያዎች ከመካከለኛው ምስራቅ በሚመጡ ድፍድፍ ነዳጅ ምርቶች ላይ በከፍተኛ ሁኔታ ጥገኝነት እንዳላቸው ያስረዳል። በዚህ ምክንያት ቀውሱ በአቪዬሽኑ የነዳጅ ገበያዎች ውስጣዊ አሰራር ላይ ትልቅ ለውጥ አምጥቷልም ሲሉ ድርጅቱ ገልጿል። የዩናይትድ ኪንግደም መንግስት ቃል አቀባይ እንደተናገሩት ሰዎችና የንግድ እንቅስቃሴዎች መቀጠላቸውን መንቀሳቀሳቸውን ለማረጋገጥ ከነዳጅ አቅራቢዎችና ከአየር መንገዶች ጋር በጥምረት እየሰሩ መሆኑን ተናግረዋል። የዩኬ አየር መንገዶች በአሁኑ ጊዜ የአቅርቦት መቆራረጥ እንደማይገጥማቸው ግልጽ ነው ብለዋል። ኤርላይንስ ዩኬ በዩኬ የአውሮፕላን ነዳጅ አቅርቦት ላይ ችግር ባይገጥምም የነዳጅ መቆራረጥ በሚከሰትበት ጊዜ የአቪዬሽን ኢንዱስትሪውን ለመደገፍ የሚያስችለውን ወሳኝ እርምጃዎችን በተመለከተ ከመንግስት ጋር እየተነጋገረ መሆኑን ተናግሯል። ቀደም ሲል አውሮፓ 75 በመቶ የሚሆነውን የአውሮፕላን ነዳጅ የምታስገባው ከመካከለኛው ምስራቅ እንደነበርም የዓለም አቀፍ የአውሮፕላን ነዳጅ ኢንዱስትሪው አይኢኤ አስታውቋል። በአሁኑ ወቅት የአውሮፓ ሀገራት ከባህረ ሰላጤው የሚወጡ አቅርቦቶች ከሌላ ቦታ በሚያስገቡት ምርት ለመተካት እየተጣደፉም ነው። ተንታኞች እንደሚሉት እነዚህ ምርቶች በአሁኑ ወቅት እያገኙ ያሉት ከአሜሪካና ከናይጄሪያ ነው። አይኢኤ ባለፉት ሳምንታት ውስጥ ከአሜሪካ የሚገባው የአውሮፕላን ነዳጅ መጨመሩን አስታውቋል። እነዚህም ከአሜሪካና ናይጄሪያ የሚመጡ የነዳጅ አቅርቦቶች በሙሉ ወደ አውሮፓ ቢገቡም ከተስተጓጎለው የመካከለኛው ምስራቅ አቅርቦት ከግማሽ ትንሽ የሚበልጠውን ብቻ እንደሚተካላቸው በሪፖርቱ አስጠንቅቋል። አይኢኤ በአውሮፓ ከመካከለኛው ምስራቅ የምታስገባው ምርት ከ50 በመቶ በላይ መተካት ካልተቻለ በተወሰኑ አውሮፕላን ማረፊያዎች ላይ እጥረት ሊፈጠር ይችላል። ይህም የበረራ መሰረዝ እና የፍላጎት መስተጓጎል ሊያስከትል ይችላል ሲል አስጠንቅቋል። 3/4 የሚሆነው አቅርቦት መተካት ከተቻለ ተመሳሳይ ሁኔታ አሁንም ሊፈጠር ይችላል ያለው ኤጀንሲው፣ ይህ ግን እስከ ነሐሴ ወር ድረስ እንደማይፈጠርም አስታውቋል። በዚህ ምክንያት በቀጣይ ወራት በቂ ክምችት እንዲኖር ከተፈለገ የአውሮፓ ገበያዎች ከሌላ ቦታ ተጨማሪ ተተኪ ነዳጅ ለማስገባት ጠንክረው መስራት የሚያስፈልጋቸው ይመስላል ሲልም አስጠንቅቋል። ይህ የነዳጅ ዋጋ እጥረት በኢትዮጵያ ያደረሰው መዘበራረቅ እንዲሁ በቀላሉ የሚታይና የሚገለጽም አይደለም። ኢትዮጵያ ውስጥ ለዛውም የሀገሪቱ መዲና አዲስ አበባ ላይ የነዳጅ ሰልፎች ማደያ ባሉባቸው አካባቢዎች ቢያንስ 3 ቀናት ማደር እንደ ትንሹ ቀናት እየተቆጠሩ ነው። 5 እና 6 ኪሎ ሜትር የሚረዝም ሰልፍ ማየት አሁን አዲስ አበባ ጎዳናዎች ላይ የዕለት ተዕለት እንቅስቃሴ ሆኗል። ከአንድ ወር በፊት የነበረው ረጅሙ
የታክሲ ብር 50 ብር የነበረው የታክሲ ሂሳብ አሁን 100 ብርም ሆኗል። 20 ብር የነበረው ደግሞ 50ና 60 ብርም አሻቅቧል። በናፍጣ እጥረት ምክንያት አገር አቋራጭ የህዝብ ትራንስፖርት አቅራቢዎች ራቅ ወዳሉ የኢትዮጵያ አካባቢዎች የሚደረጉ ረጅም ጉዞዎችን እያጠፉ እንደሆነም ማህበራትና ተጠቃሚዎች ሲናገሩም ይሰማል። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን በበኩሉ በነዳጅ እጥረት ምክንያት አገር አቋራጭ ተሽከርካሪዎች የሚያደርጉት ጉዞዎች ከ35 እስከ 40 በመቶ መቀነሳቸውን ገልጿል። 60 ቀኑን የያዘው የኢራን ጦርነት በነዳጅ አቅርቦት መስተጓጎልና በዋጋ ላይ በፈጠረው ጭማሪ ምክንያት ወደ ኢትዮጵያ መግባት የነበረበት በ100,000 ሜትሪክ ቶን ነዳጅ ሳይደርስ መቅረቱም መንግስት አስታውቋል። የንግድና ቀጠናዊ ትስስር ሚኒስቴር መረጃ እንደሚያመለክተው ከኢትዮጵያ የነጭ ናፍጣ አቅርቦት ውስጥ 60 በመቶ ይገባ የነበረው ኢራን ሆርሙዝ ወሽመጥን በመዝጋቷ ምክንያት የነዳጅ ምርቷን ማጓጓዝ ካልተቻለው ኩዌት ነው። ይህን ተከትሎ በቀን በአማካኝ 9.1 ሚሊዮን ሊትር ሲቀርብ የነበረው ነጭ ናፍጣ አቅርቦት በ50 በመቶ ገደማ ቀንሶ 4.5 ሚሊዮን ሊትር መድረሱን የንግድና ቀጠናዊ ትስስር ሚኒስቴር መረጃ ያሳያል። የአዲስ አበባ ከተማ አስተዳደር ንግድ ቢሮ የሚያወጣው ዕለታዊ የማደያ ነዳጅ ስርጭት መረጃ እንደሚያሳየው በከተማዋ ካሉ 120 ነዳጅ ማደያዎች ውስጥ አብዛኞቹ የነዳጅ ማደያዎች ባዶ ናቸው ይላል። ይህ ሁኔታ ነጭ ናፍጣ የሚቀመጥበት ሀገር አቋራጭ የህዝብ ትራንስፖርት አቅራቢዎች ላይ ጫና እየፈጠረ መሆኑንም ይደመጣል። የኢራን ጦርነት ከመጀመሩ አስቀድሞ የነዳጅ አቅርቦት ትንሽ እንደነበር የሚነገር ሲሆን ከጦርነቱ በኋላ ተባብሶ ቀጥሏል። ተሽከርካሪዎች ነዳጅ ለማግኘት 3 እና 4 ቀናት እየተሰለፉ መሆኑንም ተጠቅሷል። መንግስት ሚያዝያ 21 ማለዳ ይፋ ባደረገው መረጃ መሰረት ኢትዮጵያ ውስጥ ያለው የነዳጅ እጥረት ችግር ተቀርፏልም ብሏል። የናፍጣ አቅርቦት በድጋሚ ወደ 9 ሚሊዮን ሊትር ከፍ እንዲል መወሰኑን የገንዘብ ሚኒስትሩ አህመድ ሽዴ በማለዳ በሰጡት መግለጫ አስታውቀው ነበር። ቀደም ሲል በጦርነት ሳቢያ በቀን 9 ሚሊዮን ሊትር የነበረው የናፍጣ አቅርቦት በግማሽ ቀንሶ 4.5 ሚሊዮን ሊትር ብቻ እንዲቀርብ ተደርጎም ቆይቷል። አሁን ግን መንግስት ያለው የምርትና የትራንስፖርት እንቅስቃሴ ግምት ውስጥ በማስገባት አቅርቦት ወደ ነበረበት 9 ሚሊዮን ሊትር እንዲመለስ ወስኗል ሲልም ነው ሚኒስትሩ የተናገሩት። ይህ ውሳኔ ተከትሎ ለነዳጅ ድጎማ የሚበጀተው በጀት በወር የ20 ቢሊዮን ብር ጭማሪ የታየበትም ሲሆን ይህም አጠቃላይ የሀገሪቱ የነዳጅ ድጎማ ከ300 ቢሊዮን ብር በላይ እንዳደረሰውም ተገልጿል። ታዲያ ቀጣይ ምን ይፈጠር ይሆን? ኢትዮጵያስ ከዚህ የነዳጅ ንግድ እንዴት ትድናለች? የሚለው ዝርዝር መረጃን በቀጣይ ይዘን የምንቀርብ ይሆናል። ቤተሰቦቻችን ዜናዎቻችን ከወደዳችሁ ላይክ አድርጉ፣ ለሌሎች ተደራሽ እንዲሆኑንም ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ።